ወይዛረ ዚና ይበዛል አሉ። ይሄ እንግዲህ አስተውሉት። አሁን ዚና ይበዛል ሲባል ዚና ቤቶች በግልጽ ተከፍቶ ንግድ ፍቃድ ተሰጥቷቸው እየሰሩ ነው። ዝሙት የሚሰራበት ቤት በንግድ ፍቃድ ደረጃ ጸድቆላቸው ዝሙት ይሰራሉ። ትንሽ ረፈድ ካለ ከ2 ሰዓት ተኩል ከ3 ሰዓት በኋላ ወደ ቦሌ ወይ ወደ ሳር ቤት ወይ ወደ የሆነ ቦታ ብትሄዱ በግልጽ ሴቶች መሀል መንገድ ላይ ቆሞ መኪና ያስቆማሉ። ወደ ሚዲያው ደግሞ ብትመጡ የሙስሊም ስም የያዙ ከላይ ዝም ብሎ ቁራጭ ሂጃብ ጣል ያደረጉ ጸጉራቸውን ወደ ላይ ያቆሙ የሚቀጣጠሉ ነገሮች ከኋላም ከታችም ከላይ የሚቀጠሉ ነገሮች አሉ፣ ሴቶች የሚቀጥሏቸው። ይሄን ያስቀጠሉ አብዛኛው ወደ ጀሃነም የሚጣሩ በእስላም ስም ሚዲያ ላይ የተሳተፉ ሰዎች አሉ። ቂያማ ሊደርስ አካባቢ እንዲህ አይነት ጸያፍ ስራ የሚሰሩ ሰዎች ከነተግባራቸው ፊት ለፊት ይታያሉ አሉ የአላህ ነብይ። ሴቶች ይበዛሉ አሉ። ሴቶች በግፍ ይኖራሉ። ለዚህ ነው እስላም ሐቅ የሚጠብቅና ያንን ከቦታ የሚያደርስ ከሆነ ለአንድ ወንድ 4 ሴት የፈቀደው። አላህ ነው ለኛ መስላህና መፍሰዳውን የሚያቀልን ወደድንም ጠላንም። ሌላ አውሮፓ ሀገር ብትሄዱ ሴቶች በግፍ ነው ያሉት። አንድ ምስት በጋብቻ ስም ቤት ያስቀምጣል። ምናልባት 30 40 ሊኖረው ይችላል ከእስላም ውጭ ያለው ሰው። ቻይና ሲሄድ አለችው፣ ዱባይ ሲመጣ አለችው፣ አሜሪካን ሲሄድ አለችው፣ ለንደን፣ ጀርመን በየሀገሩ ያገኛል። ግን ይህ ሰው መጥቶ እስላምን ይቃወማል። አንድ ወንድ 4 ሴት እንዲያገባ ይፈቅዳል ብሎ ተቃውሞ ያቀርባል። ለራሱ ግን 4 አይደለም እኮ 40 አይደለም 400ም አይደለም፣ ቁጥሩ አይታወቅም። እስላም ግን የሚችል አካል አንድ ያገባል፣ ካልቻለ አርፎ ይቀመጣል። አንድም አይፈቅድም እስላም እኮ ካልተቻለ አይደል እንዴ? ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ አሉ ነብዩ አለይሂ ሰላቱ ሰላም። እናንተ ወጣቶች ወይ ከቻላችሁ አግቡ አሉ ነብዩ፣ ካልቻላችሁ ደግሞ ጾምን ጾሙ ነው ያሉት የአላህ ነብይ። ከቻለ አንድ እንዲያገባ ያነሳሳል። ከዛ ካለፈስ 2 3 4 ድረስ ይፈቅዳል እስላም። ጥሩ አእምሮ፣ ጥሩ አቅል፣ ጥሩ የአመራር ብቃት ላላቸው ሰዎች ይፈቅዳል። እስላምን ለሚጠብቁ፣ መብትን ለማያዛቡ፣ የመጀመሪያዋን ቤት አስቀምጦ ከሁለተኛዋ ጋር ሽርሽር ማሄድ፣ የመጀመሪያዋን መፍታትም የለ ማኖርም የለ አንጠልጥሎ ትቶ ከምትመጣዋ ጋር እንደፈለገ ለመሆን ሳይሆን መብታቸውን ጠብቆ በስርዓት ለሚያኖር ሰው ይፈቅዳል። ያ ማለት ጋጠ ወጥነትን ይፈቅዳል ማለት አይደለም። በዛው ልክ ደግሞ ፈቅዶ ሴቶች መሀል ላይ ገብቶ የሚደናበሩ ወንዶችንም እንደዚሁ ያስጠነቅቃል ሸሪዓ። ቀማሽ የሆኑ ወንዶችን እያመጡ ዞር በይ የሚሉ ማይዋጥላቸው መላእክት ይፈልጉ እየመሰለ ዝም ብሎ ነካ ነካ የሚያደርጉትን ያወግዛል። የተረገሙ ናቸው እንደዚህ በሸሪዓ። የሚፈቅደው የአላህና የነብዩን ሐቅ በስራ ጠብቆ ስሜቱን ገጥቶ ለሁሉም ሐቃቸውን በቦታቸው የሚያስቀምጥ ከሆነ እሰየው። ግን ምንም ሳይኖር ዝም ብሎ ሴቶችን ከኋላ መከተል ይሄ ይከለክላል። አይቻልም። ሴትን ተከትለ ስትሄድ ምን ማስከተል እንዳለብህ ይነግራል ሸሪዓ። አቅም ሊኖር ይገባል። ገንዘብ አላት፣ ሳውዲ ደርሳ የመጣች፣ ዱባይ ደርሳ የመጣች፣ ከአረብ ሀገር የመጣች፣ እንዲህ አይነት ነገር ላይ የምትንጠለጠሉ ወንዶች ካላችሁ ካሁኑ አላህን ፍሩ። በአቅም በመቻል ነው። የሆነችን ሴት የሆነ ነገር አድርገን ብንሸኛት ስማችን ብቻ አይደለም የሚጠፋው እኮ የእስላምን ገጽታ ነው የምናጠፋው። የሙስሊሞችን ገጽታ ነው የምናጠፋው። ሰሃቦች ሲሰሩት የነበረውን ገጽታ ነው የምናጠፋው። ግን ከጠበቅነው ሴቶች ራሳቸው እየዞሩ እንዲህ አይነት ባሎችን ካገኛቸው ለሁለተኛም ለሶስተኛም ቢጠይቋቸው ለአራተኛም ቢጠይቃቸው ለምናቸውም ግቡ ይላሉ ራሳቸው። ስለዚህ ሴቶች ይበዛሉ የሚለውን አይቶ ዝም ብሎም ዘሎ መግባት አያስፈልግም። ትበላለህ። መስፈርቱን ማሟላት አቅም ካለ ምትችል ከሆነ ብቻ ነው። ወየቅል الرجال አሉ ነብዩ፣ ወንዶች ያንሳሉ። ይሄ የቂያማ አንደኛው ምልክት ጭምር ነው። حتى يكون ل50 امرأة القيوم الواحد አሉ ነብዩ አለይሂ ሰላቱ ሰላም። ለ50 ሴት አንድ ወንድ ብቻ እስከሚሆንላቸው ድረስ ሲቆጠር እንደዛ ሊሆን ይችላል። خلاص ቂያማ ሲቀርብ በተለይ ወደኛ ሀገርም አሁን ያው በኢፋ ሚዲያ ላይ ብትወጡ ቻናል ላይ 50 ሴቶች የሚቀርቡ ከሆነ 2 ወንዶች ነው መሃል ላይ የምታገኙት። መንገድም ላይ 3 4 ወንዶች ሲሄዱ 30 ይሆናሉ ሴቶቹ ሲሄዱ። خلاص ይሄ ቂያማ ምልክት ነው። ነብዩ አለይሂ ሰላቱ ሰላም የተናገሩት ይከተሉታል፣ ይበዛሉ አሉ። ያ እንግዲህ እነዚህን ፍትናዎች የምንቀንስበት አቅም ያላቸው ሰዎች 2 3 4 ሸሪዓን ጠብቆ የሚያገቡ ከሆነ ይቀንሳል ፍትናው። እህቶቻችንም ከዝሙት እንጠብቃለን። ስለዚህ ቂያማ ሊደርስ አካባቢ ሴቶች ይበዛሉ፣ ወንዶች ያንሳሉ። ያ ማለት አንዳንዶቹ ደግሞ ነብዩ አለይሂ ሰላቱ ሰላም የተናገሩት ሐዲስ አለ። 2 የትዳር አጋሮች ግንኙነት በሚያደርጉበት ሰዓት የወንዱ ውሃ የሚቀድም ከሆነ
ወንድን ያመዝናል የሴቷ የሚቀድሙ ከሆነ ሴቷን ያመዝናል በአላህ ውሳኔ ነው ይሄ ራሱ በአላህ ቀደር ነው ይሄ የሚሆነው እንጂ በራሳችን ፍላጎት ጥረት አድርገን የምናመጣው ነገር አይደለም ይሄም ቡኻሪና ሙስሊም የዘገቡት ሐዲስ ነው ሌላኛው ነብዩ አለይሂ ሰላቱ ወሰለም ما تركت بعدي فتنة أدر على الرجال من النساء المتفقون عليه كان يبوهالا كسيت بلاي فتنان إياليتكم على النبي عليه الصلاة والسلام ሂዱ ወደ ሱቆች አካባቢ አሁን ወንዶች የቆሙበት ነው ሴቶች የቆሙበት ሱቅ ነው ቢዚ የሚሆነው ሴቶች ካፌ ግቡ እስኪ ወንዶች የሚያስተናግዱበት ካፌና ሴቶች የሚያስተናግዱበት ካፌ አንድ ነው አይደለም ሂዱ መርካቶ ግቡ ጸጉሯን አቁማ ጫማውን ያስጮች ሽቶ ተቀብታ ስትሄድ እኮ አንድ ወንድ ብቻ እኮ አይደለም ዞር ብሎ የሚያያት በዚህ መሃል ስታልፍ ይሄ ሁሉ ሰው ይዞራል ወደሷ ለስንቱ ነው የምትሆነው አንተም አያት ያም አያት ይሄም አያት ለሁሉም ደርሳለች እንዴ አደርስም አንዳንድ ሰዎች እንደው መኪና የሚጋጩ ሰዎች አሉ ሴት ይያዩ ከፊት ለፊት መጣ ካለፈች እሷን ዙሮ ያይ ከመኪና ጋር ሄዶ ለትም ምን ሆንከ ብለ ወረደ ብትጠይቀው እንግሊዝ ይዞኝ ነበር ይላል እንደውም ትንሽ ሀያ አላቸው አደብ አላቸው የሚባሉ ሰዎች ማታ ቤት ገብቶ በሞባይላቸው ነው የሚያዩት ሴቶችን ቀን የታዩ ሴቶችን በሙሉ ሰብስቦ አይቶ ጨርሶ ነው የሚተኙት እንትና ቻናል ላይ ምን ተላለፈ እንትና ቻናል ላይ ምን ሆነ እንትና ቻናል ላይ ምን ሆነ የሆኑትን ሴቶች በሙሉ አይቶ እንቅልፍ ወዝረ ካልሆነ አይወስደውም እንቅልፍ ይሄው የአላህ ነብይ አለይሂ ሰላቱ ወሰለም ما تركت بعدي ያሉ ነብዩ ፊትነተን አደር على الرجال من النساء متفقون عليه በወንዶች በጣም ጉዳት የሚያስከትሉ ሴቶችን ካልሆነ በስተቀር አሉ ነብዩ አለይሂ ሰላም በሌላ ሐዲሳቸው በጣም ጠንካራ የሆነ ወንድ ቀልብ ያለውን ታሸንፋለች አሉ ነብዩ አለይሂ ሰላቱ ሰላም አትጠጋው ነው አትቀርብ ይኸው እስላም አትጨብጥ ከአጅነቢ ሴት እንደፈለክ አታውራ መንገድ አብራ አትሂድ አብራ አትቀማመጥ አንድ ክፍል ላይ ያለው ለዚህ ነው ከባዱን ሰባብራ ታስቀምጣለች አሉ ያላህ ነብዩ አለይሂ ሰላቱ ሰላም የበኒ እስራኤሎች ፍትናም ይሄ ነበር በሴቶች ነው የተፈተኑት ስለዚህ ከሴቶች ጋር ጥንቃቄ ማድረግ ያስፈልጋል በዘዴ በሲስተም ነው እንጂ እኛ እንፈተናለን የታወቀ ነው ان المراه خلقت من ضلع አሉ لن تستقيم لك على الطريق አሉ ነብዩ አለይሂ ሰላቱ ሰላም ከጎና አጥንት ነው የተፈጠሩት አሉ ነብዩ አለይሂ ሰላቱ فإن استمتعت بها አሉ ነብዩ ከተጣቀምከባት ተጣቅመህባታል ቤትህን መምራት ልጆችን ማሳደግ መቅራት ማስቀራት خير የሆኑ ስራዎች ላይ መሳተፍ ትችላለህ وبها عوج አሉ ነብዩ ጥመትም ይያለበት ይሄው ዝም ብሎ አንዳንድ ሰዎች በቃ ምስት አመጣህ ማለት መላእክት ይዘው መጣህ ማለት አይደለም እኮ ቤት አንተ ላይ ጎዶሎ እንዳለው እነሱ ጋር የበለጠ ደግሞ ጎዶሎነት አለ መልኳ ቢያምር ምላሷ ከባድ ሊሆን ይችላል ምላሷ ደግሞ ጥሩ ቢሆን መልኳ የተወሰነ ሊሆን ይችላል እነዚህ ሁለቱም የተስተካከሉ ቢሆን ደግሞ በወጪ ልታስቸግርህ ትችላለች በወጪ ጥሩ ብትሆን ደግሞ የቱ ጋር የቆምከበት ቦታ ንገረኝ ልትል ትችላለች እግር ግቢ የሚረጥበትን ሰዓት ንገረኝ ልትል ትችላለች ትዳር ላይ ስትገቡ ይሄን አስባችሁ ግቡ አሉ የሆነ ነገር ይገጥማል በቃ በዚህ በገጠመህ ነገር ላይ ተጠቀምከበት አሉ ነብዩ አለይሂ ሰላቱ ሰላም ወይን ዘሀብታ تقيمها አሉ አስተካክላታለሁ በደንብ አርጌ ቀጥቅጬ ቀጥ እንድትል አደርጋታለሁ ብለህ ከሄድክ አሉ ያላህ ነብይ አሉ ብዙ ወንዶች ዋጋዋን ሰጥቼ ቀጥለጥ ነው ማድረጋት ይላሉ አይደረግም አችልም በዚህ መንገድ ከሄድክ አሉ ያላህ ነብይ ከሰርተሃ ተሰብረዋለህ አሉ ያላህ ነብይ ወከስሩሃ ጠላቁሃ አሉ ያላህ ነብይ ይሄው መሰበር ማለት ምን አይናውን ልታጠፋ እጇን ልሰብር ጉላን ልሰብር ነው በዱላ በካራቴ አይደለም خلاص ይሄን ነገር ንጹህ ነው የምፈልገው ልክ እንደሚታይ ወረቀት ነጭ መሆን አለብሽ ብለህ ከሄድክ አትስማሙን ትፋታላችሁ መቻቻል የሚባል ነገር አለ ብዙ የምትሰትርልህ ነገር አለ ብዙ የምትሰትርላት ነገር አለ እንዲሁም ደግሞ ኦቨር ሆኖ በጣም ከመጠን በላይ ሆኖ ዝሙት ላይ ሊጥልህ የነበረውን ሻህዋን ቦታው ላይ አድርሰሃል የሚያማምሩ ልጆችን ሰጥታለች በአላህ ፍቃድ በየሻይ ቤቱ ጮጋራዬን ኩላሊቴን ጉበቴን ስትልበት የነበረውን ዘይት ተተ ቤት ምግብ ጀምራል የሆነ ቀን እንዲህ አለችኝ የሆነ ቀን ደግሞ አንተን ብሎ እንዳለችኝ ይሄን ብቻ አይደለም ማሰብ የሚያስፈልገው
ይሄን ብትለኝ ደግሞ ይሄን ደግሞ ጥሩ ጎን አላት ብሎ ማሰብና ባላንስ ማድረግ ያስፈልጋል። ይሄ ከሌለ በቃ እያመጣህ መሸኘት ነው የሚሆነው። ንጹህ የለማ እያቻቻል ከመኖር ነው እንጂ ንጹህ የለም። ንጹህ ሁላችንም ንጹህ ልብ፣ ንጹህ ቀልብ፣ ንጹህ አይነት አእምሮ ይዘን የምንገኘው ጀነት ላይ ብቻ ነው። ዱንያ የተአባ ሀገር ነች። ሁላችንም ላይ ስተታለች። ስለዚህ ቀጥ አደርጋታለሁ ካልክ ትሰብራታለህ። ይሄም ሙተፈቁን አለይ ቡኻሪና ሙስሊም የዘገቡት ሐዲስ ነው።